በአጭር ጊዜ ውስጥ ፀጉራችሁን ለማሳደግ የሚረዳ በጣም ምርጥ የሆነ የቅባት አሰራር ነው። በተለይ ደግሞ ፀጉራችሁ እየተነቃቀለ እንዲሁም ደግሞ ለሚሰባበርባችሁ ፀጉራችሁ አመዳም ለሆነ እንዲሁም ደግሞ አንጸባራቂና ቆንጆ ጠንካራ ፀጉር እንዲኖራችሁ ይሄንን ቅባት ከተጠቀማችሁ ፀጉራችሁ ያለማቋረጥ ነው የሚያድግላችሁ። በዛ ላይ ደግሞ ፀጉራችሁ በጣም የሚነቃቀል የሚረግፍ እንዲሁም ደግሞ የፀጉር ብዛታችሁን እንዲመልስላችሁ በተለይ ደግሞ ፎሮፎር ለሚያስቸግራችሁ ቤተሰቦቼ ማለት ነው ይሄን ቅባት መጠቀም ትችላላችሁ። በጣም ሚስጥረኛና ታምረኛ ቅባት ነው፣ ሞክሩት። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የሰራሁትን የሬት ቅባት ይዤ መጥቻለሁ። ከለሩ ራሱ እንዴት እንደሚያምር ማለት ነው። የሬትና የአቮካዶ ፍሬ ነው። ያው አሁን መቀባው ይሄን ነው። ፀጉሬን አልፈታውም አሁን ላይ መፍታት ስለማልፈልግ ተቀብቼ ያሳድሬ ነው። ፀጉሬ ይሄን ሰሞን በጣም እየተነቃቀለ ስለሆነ ቀብቼ ቅባቱን አሳድረውና በነጋው ደግሞ መፈታው ነው የሚሆነው ማለት ነው። ምክንያቱም እንዳይነቃቀልብኝ ያግዘኛል። ሬት ለፀጉራችሁ በጣም ብዙ ጥቅም ያለው ፀጉራችሁ የጭንቅላት ቅራችሁ የሚያሳክካችሁ ከሆነ እሱን ያረጋጋላችኋል። እንዲሁም ደግሞ ፀጉራችሁ ድርቀት ካለው ድርቀትን ለፎሮፎር ለፈጣን የፀጉር እድገት በጣም ፀጉራችሁን ደግሞ ለማሳመርና ለስላሳ ለማድረግ አንደኛ ነው። ሰርታችሁ እንደዚህ ተጠቀሙ። ውስጡን እንግዲህ በደንብ ነው የምቀባው፣ ምክንያቱም እንደተሰራ ነው። ሰሞኑን ጭንቀት ላይም ብዙ ሀሳብ ምናምን ስለነበረ ፀጉሬ በጣም የተነቀለ በጣም ልነግራችሁ አልችልም። ስለዚህ እንግዲህ ከቀባችሁ በኋላ ያልተዳረሰ ምናምን ካለው እያያችሁ በእጃችሁ በደንብ አድርጋችሁ ማሳጅ አድርጉት። በዚህ መልኩ እንግዲህ ሁሉንም ቀብቼው ጨርሻለሁ። ይሄን ይመስላል። አሰራሩን ደግሞ የማሳያችሁ ይሆናል። በጣም ቀላልና ከቤታችሁ መስራት የምትችሉት በጣም ቀላል የሆነ የቅባት አሰራር ነው። ይሄን ይመስላል። ያው ውስጡን ብቻ ስለሆነ የቀባሁት ያን ያህል ቅባት አልጨረሰም። ይሄን ይመስላል። ይሄንን ቅባት በማንኛውም ሰዓት መጠቀም ትችላላችሁ ፀጉራችሁን። አሁን ይሄንን እኔ ከ3 ቀን በኋላ ምናምን ነው የምታጠበው። ተቀብቼ መተው እችላለሁ። ከሌላ ቅባት ጋርም ቀላቅዬ መጠቀም እችላለሁ። ብቻውንም መጠቀም እችላለሁ። ተቀብቼ ይሄንን መታጠብ እችላለሁ፣ ካለ መታጠብ ማለት ነውና እንደዚህ አድርጋችሁ ሰራችሁ ተጠቀሙ። ደስ አላችሁ ይላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይሄንን ዛሬ አፈታው እንዴት እንደለሰለሰ ቅባቱ እንትን ያለበትን በጣም ነው ልስልስ ያለው ማለት ነው። ይዣችሁ ሲሄድ እንግዲህ ከሁለት አይነት ነው የምሰራው። ምክንያቱም ከአቮካዶ ፍሬ እና እንዲሁም ደግሞ ከሬት ማለት ነው። እዚህ ጋር አቮካዶ ብዙ ጊዜ እኔ ራሱ ከዚህ በፊት ከ3 ዓመት በፊት እና እስከ አሁን ከ3 ዓመት በፊት ነው ጥቅሙን ያወቅኩት። በፊት ላይ ብዬ ነበር የምጥለውኝና የሚገርማችሁ ነገር የአቮካዶ ፍሬ በጣም ብዙ ጥቅም ያለው ደርቆ ራሱ በፓውደር መልኩ ለሻዬ ለሆነ ለኩላሊት ጠጣሪ ሁን ለሆነ ብቻ መጠቀም ይቻላል እና በጣም ነው ለብዙ ነገር ጥቅም ነው የሚውለው እና እኛ ብዙ ጊዜ ጥቅሙን አናውቀውም። ለፀጉር በቅባት መልኩም በትሪትመንት መልኩም በተለያየ መልኩ ያው እኔ ከዚህ በፊት ሰርቼላችኋለሁ እና ያው ለመጠጥም ይሆናል ለማለት ነው። እንደዚህ የአቮካዶ ፍሬ ሲኖራችሁ አትጣሉት። አድርቃችሁ ራሱ ብዙ ጊዜ መቆየት ይችላል። ግን ደግሞ ብዙ ጊዜ መቆየት የማይችል እናንተን ጊዜ ከሌላችሁ አድርቃችሁ ፓውደሩን ራሱ አስቀምጣችሁ በብዙ መንገድ ፍሬውን ራሱ ለምን እንደሚጠቅም ሰርች አድርጋችሁ ማየት ትችላላችሁ። እና ለኩላሊት ጠጠር መሰለኝ ተፈይቶ ግን ብዙም እንትን አላልኩም እና ለብዙ ነገር ብቻ ይውላል። እኔ ደግሞ ዛሬ በቅባት ነው ይዤላችሁ የመጣሁት። በዚህ መልኩ እንደምታዩት ሬቱን እንደዚህ ከፈቀፈኩትኝ በኋላ ሬቱን አላልኩም፣ ይሄንን የአቮካዶ ፍሬውን ማለት ነው እንደዚህ ፈቀፍቀዋለሁ። ምክንያቱም ስለምፈጨው በትላልቁ ነው የፈቀፈኩትኝ። ፈቅፍቃችሁ ስፈቀፍቁት ነጭ ይሆናል፣ ግን እየቆየ ሲሄድ ብርቱካናማ ከለር ነው የሚሆነው። ካሮት ነው የሚመስለውና ከለሩ ራሱ በጣም ነው ደስ የሚለው። እዚህ ጋር ሬቱን ራሱ ሾኩን አንስቼ በሶፍት አይታችሁታል። በሶፍት አድርቄዋለሁኝ ምክንያቱም ፈሳሽ ምናምን ቢጫ ነገር ካለው የሆነ ቅባቱን እንዳያበላሸውኝ ማለት ነው። እዚህ ጋር በማሽን ስለሆነ የምፈጨው እንደዚህ አድርጋችሁ መስራት ትችላላችሁ። እንደዚህ በምሰራው ሰዓት
ብዙም እኔ አይመቸኝም። ብዙ ጊዜ አንድ ላይ ውህዶችን አንድ ከቅባቱ ጋር አድርጌ በደንብ አድርጎ እንዲዋሃድልኝ አንድ ላይ ነው የምፈጨው እና ለመፈጨት እንዲያመቸኝ ትንሽ ሬቱ ማለት ነው ተለቅ ተለቅ አድርጌ ነው የቆረጥኩትኝ። እናንተ ከዚህም ብታሳነሱት ከዚህ የበለጠ ብታሳንሱት አሪፍ ነው። ግን እንደዚህ ለመፍጫ የኔ ትንሽ ስላስቸገረኝ ነው። በምፈጨው ሰዓት እንደዚህ ቆረጥ ቆረጥ ካረኩኝ በኋላ እንደምታዩት የአቮካዶ ፍሬ ራሱ ከለሩን ቀይሯል። አሁን ላይ የምፈጨው ነው የሚሆነው። ምክንያቱም እዚህ ጋር የምፈልጉትን ኒቨራ ዘይትና እንዲሁም ደግሞ የሱፍ አበባ ቅባትን የጨመርኩበትኝ ማለት ነው። ሁለቱንም ቀላቅዬ ያን ያህል ብዙ ቅባት አልሰራሁም። ቶሎ ቶሎ እንዲጠቀመው ብዙ ጊዜ እንዳይቆይ ማለት ነው። ከ3 ወር ከዛ በላይ የማይቆይ ቅባት ነው መስራት ያለባችሁ። ምክንያቱም ማቆያም ሆነ ኬሚካል ስለማንጨምር ከ3 ወር በላይ የማይቆይ በትንሽ በትንሽ እያደረግን በዚህ መልኩ እንግዲህ አንድ ላይ ጨምሬ እፈጨዋለሁ። ስፈጨው ማለት ነው የሆነ ክሬም ሆኖ በስማም እንዴት ልነግራችሁ አልችልም። ከዚህ በፊት የአቮካዶ ፍሬና የጥብስ ቅጠል ነበረ የሰራውና ጭቃ ቅባት እንደዚህ አልሆነም። ሬቱንም እንትን ብየዋለሁ በፓውደሩ ነበር የሰራሁት። አሁን ግን ፍሬሹ ስለሆነ ነው መሰለኝ በጣም ክሬም ሆኖ የሆነ የአቮካዶ ክሬም ነው የመሰለ በጣም ውፍር ነው ያደረገውና ቅባት አይደለም ለቅባት የሚሆን የሆነ ተቀቡኝ ተቀቡኝ ነው የሚለው አሁኑኑ ማለት ነው። ልክ እንደ ትሪትመንት እና በዚህ መልኩ እንግዲህ ይሄ አሁን የሆነ እንትኑ ሬቱና አቮካዶ እንትን ሲል የሆነ እሳት ላይ በምታደርጉ ሰዓት የሆነ ቂጡ ላይ የሆነ እንደመያዝ እንትን አለውና ቁጭ ብላችሁ እሱን ብቻ መጠበቅ አለባችሁ። ምክንያቱም ጥዳችሁ ከሄዳችሁ የሆነ ከስር የመያዝ እንትን ስላለው ጠብቁት ማለት ነው። እንደዚህ በዚህ መልኩ እንግዲህ እሳት ላይ አድርጌዋለሁ። ይሄ እሳቱ ቅባቱ ሙሉ ለሙሉ ወጥቶ እንግዲህ የአቮካዶውና ሬቱ ቦታ ቦታቸውን ከያዙልኝ በኋላ ነው የማጠለውኝ። እንደዚህ ሰርታችሁ ማሳደር ትችላላችሁኝ። እንዳልኳችሁ እኔ ማታውኑ ሰርቼ ወዳውኑ የተቀባሁትና ለመቀባት ስለሆነ የፈለኩትኝ ወዳውኑ ማጠለውኝ ማለት ነው። እንደምታዩት ከ1 ሰዓት ምናምን በኋላ ይሄን የመሰለ እሳት ግን ምነግራችሁ ነገር እሳት በጣም በጣም ትንሽ ነው ማድረግ ያለባችሁ። እንደምታዩት እሳቱ ያን ያህል ብዙ አይደለም፣ በጣም ትንሽ ነው እና ሲቀጥል ደግሞ እንዳልኳችሁ መጠበቅ አለባችሁ። ይሄንን ይመስላል እንግዲህ ከ1 ሰዓት በኋላ ይሄን የመሰለ ወጥቶልኛል። አሁን የማጠለው ነው የሚሆነው። በጣም ነው የሚያምረው። የሆነ ስትቀቡት ራሱ የሆነ ወፈር ያለና በጣም ደስ የሚል ቅባት ነው። እንደዚህ አድርጋችሁ ብዙ ጊዜ ያው የአቮካዶንም ጥቅም አናውቀውም። እንደዚህ አድርገን የአቮካዶ ብቻውንም መስራት እንችላለን። ግን ደግሞ እኔ የሬቱንም ፀጉሬ እንዳልኳችሁ በዚህን ሰሞን በጣም በጣም ከምነግራችሁ በላይ ነው በጣም እየተነቃቀለ ያለው እና አበጥሬው ራሱ ፀጉሬን በምስበው ሰዓት ፀጉሬ ላይ ተነቅሎ ነው እንጂ በማበጥረው ሰዓት አይደለም የተነቀለ። ግን ደግሞ በምጎትተው ሰዓት ፀጉሬ እንዳለ ነው ውልቅ የሚለውና በጣም እየተነቃቀለብኝ ስለሆነ ከመታጠቤ 3 ቀን ቀደም ብዬ ይሄንን የሬት ቅባት ሰርቼ ማለት ነው ተጠቅሜ ያለሁኝ። ቻሌንጁ ይቀጥላል። ቀጣይ ደግሞ ያው የሽንኩርቱን ትሪትመንት ይዤላችሁ የሚመጣ ይሆናል። ያንን ከመቀባቴ 3 ቀን 4 ቀን ቀደም ብዬ ነው ይህን ቅባት እየሰራሁት ያለሁት። ምክንያቱም ይህንን ደግሞ ተቀብቼው የፀጉሬን መነቃቀል እንዲሁም ደግሞ እንትኑ እንዲቀንስልኝ ለዛ ያግዘኛል። ፈሳሽ ቅባትም ጨርሼ ነበረ አልነበረኝም። ሰሞኑን ፈሳሽ ቅባትም ሰርቼ አላቅም። ጭቃ ቅባት ራሱ አልቆብኛል። ምንም ቅባት የለኝም። ይሄ ብቻ ነው የሰራሁት ያለኝ ማለት ነው። እና አሁን ላይ ይሄንን እንደምታዩት ቀዝቅዞልኛል። ያው ከቀዘቀዘላችሁ በኋላ በቃ አሁን የምታደርጉት በምትቀቡበት እቃ በሚያመቻችሁ እቃ ማለት ነው። በጣም ምርጥ የሆነ የቅባት አሰራር ነው። በጣም ቀላል ነው። ከቤታችሁ ማግኘት የምትችሉት እና በጣም ምርጥ ነው። እንግዲህ ሰርታችሁ ደግሞ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ትወዱታላችሁ ብዬ አስባለሁ። ምክንያቱም በጣም ምርጥ የሆነ ብዙ ጊዜ እነዚህ ቅባቶች በጣም በውድ ዋጋ ነው የምገዙት። ለምሳሌ ከ30 ብር በታች አታገኙም እና እናንተ ደግሞ ከኬሚካል ነፃ በቤታችሁ እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። ይሄ ቅባት ለወንድም ለሴትም ለህፃናትም መሆን ይችላል። ከማንኛውም ቅባት ጋር ራሱ ቀላቅላችሁ መጠቀም የምትችሉት ነው። ብቻውንም መጠቀም ትችላላችሁ። ግን ደግሞ ለሽታው ምናምን ከፈለጋችሁ ከሌላ ቅባት ጋር አቀላቅላችሁ ፀጉራችሁ ንጹህ ሆኖ ተቀብታችሁ መተው ትችላላችሁ ማለት ነው። እኔ እንደዛ ነው የማደርገው። ብዙ ጊዜ ቅባት ስሰራ ለብቻው እጠቀማለሁኝ። ከቅባቶቼ ጋር ቀላቅዬ ነው የምጠቀመው ማለት ነው።
በጣም አሪፍ ነው። እንግዲህ ፀጉራችሁንም እንዳልኳችሁ ንጹህ አድርጋችሁ ብዙ ጊዜ መቼ ነው ስንት ሰዓት ተቀብተን ተቀብተን እንታጠበዋለን ለምትሉኝ ቤተሰቦቼ ነው። ምክንያቱም ተቀብታችሁ መተው መታጠብም ከሌላ ቅባት ጋር ተቀብታችሁ መተው ትችላላችሁ ማለት ነው። እንግዲህ ይሄን ይመስላል። ሁለት ነው የሰራሁትኝ። ይሄንን ከሌላም ጋርም ስለምጠቀመው ከ3 ወር አያልፍም። ያው ስትሰሩ ቅባትም ሆነ ማንኛውም ነገር ስትሰሩ ከ3 ወር በላይ አታሳልፉ ትላለሁ። ይሄን ይመስላል እንግዲህ በሌላ እስከምንገናኝ ቸር ያገናኘን።